እንዳታልፈው ብዬ አላቅም። ዛሬ ግን እንዳታልፈው። ጠዋት ከእንቅልፍ እንደተነሳ ሽንትን በጣም ወጥሮ ቅርብ የሆነው ሽንት ቤት ምን ያህል ያራቀብ፣ ከሸናስ በኋላ ምን ያህል ነፃነት ተሰማ። ይህን እድል ያጡ ወንድምና እህቶቻችን ወገኖቻችን በኩላሊት በሽታ፣ በካንሰር፣ በልብ ህሙማን ጥሪ ያደርጋሉ። አሳክሙን፣ 4 ሚሊዮን ያስፈልገናል፣ 5 ሚሊዮን ብለው ጥሪ ያደርጋሉ። እነዚህን ግን እንዴት አለፍካቸው? 100 ብር ላንተ ከብዶ ወይስ ጉዳዩን ቦታ ሳሰጠው? በእርግጥ አንድ የደሃ ቤተሰብ 4 ሚሊዮን ብር ኬት ያመጣል? ሀብታሞች ብዙ ፎቅ ታሰራላችሁ፣ ብዙ መጋዘን አላችሁ፣ አላህ ይጨምርላችሁ። ነገር ግን ለማህበረሰቡ አንድ ኩላሊት የሚታጠብበት የህሙማን ማገገሚያ የሆነ ቦታ መክፈት አቅቷችሁ ነው ወይስ የሰማይ ቤት ልባችሁ ስላልገባ ነው? ትንሽ የምንላት ስራ የለችም። አንተ የሰጠኸው 100 ብር የሰው ልጆችን ህይወት ያድናል። አንድንም የሰው ህይወትን ያዳነ ደግሞ የዓለምን ህዝብን ሁሉ እንዳዳነ አላለም አላህ። ሀብታሞች ታሪክ ስሩበት። ከቀብር በላይ ለነገው ሀገራችን ለቀብር ስንቃችን ነውና ጌታዬ ወይ ከመጥፎ ህመም ካስደንጋጭ አደጋ አንተው ጠብቀን።